በቲያትሮቹ በተጨማሪም በቴሌቪዥን መሰናዶ በመምራት የሚታወቀው ነጻነት ወርቅነህ ከዚህ ዓለም መለየቱ በጣም አሳዛኝ ሆኗል። ኤፍቢአይ፣ ፍሬሽማንና የአንቺው ሌባን ጨምሮ በሌሎች አስቂኝ ፊልሞቹ እንደዚሁም ተውኔቶቹ የሚታወቀው ነጻነት ባደረበት መማረፉ ተገልጿል። ነጻነት ወርቅነህ ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ ሲሆን በቴሌቪዥን ማስታወቂያዎችም ዝነኛ ነበር። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ በቴሌቪዥኑም ላይ የተሰማውን ሐዘን በመግለጽ ላይ ይገኛል። በጠቅላይ ሚኒስትር አብይ አህመድም በማህበራዊ ሚዲያ ገጻቸው ላይ በልፈቱ የተሰማቸውን ሐዘን ገልጸው ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም ማስታውሰዋለሁ በማለት በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ጨምረውም ነጻነት የመራውና እሳቸውም የታደሙበትን የአዲስ ዓመት ዝግጅት በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁም ብለዋል። ነፂ ባለትዳርና የ3 ልጆች አባት ነው። ታዲያ ባለቤቱና ልጆቹ በውጭ ሀገር መኖራቸው ደግሞ ይታወሳል። እንደዚህ አይነት ዜና መስማት ደግሞ በጣም ልብ የሚሰብር ነው። ከዚህ በፊት እንደምታስታውሱት አርቲስት ማዲንጎ አፈወርቅ ቤተሰቦቹ በውጭ በነበሩበት ወቅት ነበረ የህልፈቱን ዜና ከሚዲያ ላይ የሰሙት። በተመሳሳይ የነፂ ቤተሰቦች ላይም እንደዚህ አይነት ነገር እንዳይከሰት ቀድሞ ጥንቃቄ በማድረግ ምንም እንኳን የሞተው ጠዋት ረፋር ላይ ቢሆንም እስከ ከሰዓት ድረስ ዜናው እንዳይወጣ በማድረግ ተረባርበዋል። ይሄ ባህል ደግሞ መቀጠል ያለበት ጉዳይ ነው። ምክንያቱም ቤተሰብ ከሚዲያ ላይ ድንገት ሲሰማም መታመም ብቻ ሳይሆን ለድንገተኛ ህልፈትም ጭምር ሊዳርግ ይችላል። ነጻነት ወርቅነህ በፊልሞቹ ብቻ አይደለም ዝናን ያተረፈው፣ ነገር ግን በሚያደርጋቸው በጎ ተግባራትና ሩህሩህ ባህሪውም እንደዚሁ በብዙዎች ዘንድ ተወዳጅ ነው። ለብዙ ወጣት አርቲስቶችም ምክርን ሲለግስ በተደጋጋሚ የምንመለከተው ነገር ነው። በቴሌቪዥን በሚያቀርበው ፕሮግራም ላይ እንኳን አንድ ሰው የተወሰነ ሐሳብ ሲሰጥ በዛ ዙሪያ ላይ የመጨረሻ ድምዳሜው ሊሆን የሚችለው ራሳችሁን ጠብቁ የሚል ነበር፣ በተለይ ለወጣቶች። በዚህ ባህሪው እንግዲህ ነፂ በብዙዎች ዘንድ ሁልጊዜ ሲመሰገን ይኖራል። እንደ ነፂ አይነትን ሰው ማጣት በጣም ከባድ፣ ልብን የሚሰብር ነው። ለቤተሰቦቹ፣ ለመላው አድናቂዎቹ መጽናናትን እንመኛለን። በጣም በሚገርመው ሁኔታ ነፂ ከዚህ በፊት በተደጋጋሚ ያመው እንደነበረ እሱ በሚዲያ ላይ ወጥቶ ባይናገርም እንኳን አድናቂዎቹ ግን ይህንን በመረዳት አይኑ ልክ አይደለም፣ አረማመዱ ልክ አይደለም፣ ፊዚካሉም እየተቀየረ ነው እያሉ እባክህ ታከም፣ በዙሪያው ያላችሁ ሰዎች ዝም አትበሉት እያሉ የተለያዩ አስተያየቶችንና አልፎም ቪዲዮዎችን ሲሰሩ ተመልክተናል። ይሁንና የነፂ በዙሪያ ያሉ ጓደኞቹ በተደጋጋሚ ምላሽ ሲሰጡ ቆይተዋል። ነፂ እየታከመ ነው፣ እናንተ እንደምታስታውሱት እኛም እናውቃለን፣ እሱም ይሄንን ተረድቷል። ነገር ግን ደግሞ እባካችሁ ዝም በሉ፣ የጻፋችሁትንም አጥፉት እያሉ በተደጋጋሚ ሲናገሩ እንደነበረ ይታወሳል። ነፂን ታዲያ ለሞት ያበቃው ህመም ምንድን ነው ብለን በተደጋጋሚ ለማወቅ ብንሞክርም ነገር ግን ደግሞ በአንድ ወቅት እሱ በህንድ ሀገር ሄዶ ሰርጀሪ ካደረገ በኋላ ስለ ህመሙ ብዙም መግለጫ ሳይሰጥ ብቻ ጸልዩልኝ ሲል መልእክቱን ማስተላለፉ ይታወሳል። ታክሞ ከመጣ በኋላ በሰውነቱም ላይ ለውጥ ቢታይም ነገር ግን ደግሞ ሳይሻለው ሊያርፍ ችሏል ማለት ነው። ይህንን በመመልከት ነበረ ከወር በፊት ብዙዎች ድጋሚ በሶሻል ሚዲያ ላይ መጻፍ የጀመሩት። ነፂ እንደሚታወቀው ወደ ውጭ ሀገር ሄዶ ታክሞ መጥቷል። ይሁንና ግን በቅርብ ጊዜ ደግሞ አቋቋሙ ልክ አይደለም፣ ፊቱ ላይም የሚታየው ነገር ደስ አይልም፣ እባካችሁ ስራውን እንዲያቆም አግዙት እያሉ በተደጋጋሚ ሲናገሩ እንደነበረ ይታወሳል። የሱን መታመምም የተረዱ አንዳንድ ሰዎች በሚዲያዎች ላይ ሞቷል እያሉ ዜናዎችን ሲሰሩ እንደነበረ የሚታወስ ነው። ይሁንና ለዚህ ምላሽ እሱ በወቅቱ ወጥቶ ተናግሮ ነበረ። ነፂ በሰዓቱ እንደተናገረው አንድ ሰው ድንገት የቤተሰቡን መሞት ከሚዲያ ላይ ሲሰማ ምን ያህል እንደሚያስደነግጥ እኔ በተግባር አይቼዋለሁ ይላል። ምክንያቱም በህይወት እያለሁ እየተደዋወልን እንኳን በተደጋጋሚ ቤተሰቦች እየደወሉ በህይወት አለህ ግን ሞተሃል እኮ እየተባለ ነው እያሉ እየተጨነቁ ሲደውሉልኝ ሲጽፉልኝ ነበረ ብሏል። እንደዚህ አይነቱ ተግባር ከባህላችንም ያፈነገጠ ነው፣ እባካችሁ ጥሩ አይደለም ተረጋጉ ሲል እንግዲህ መልእክቱን ማስተላለፉ በወቅቱ የሚታወስ ነው። ታዲያ ይሄንንም ለማሳካት ይመስላል ዛሬ ላይ ብዙዎች የሱን መሞት ወደ ውጭ ላሉ ቤተሰቦቹ ዜናው እንዳይደርስ በመረባረብና የበኩላቸውን ድርሻ በመወጣት ትልቅ ተግባርን ፈጽመዋል። ለዚህ ደግሞ ትላልቅ ፔጆች ምስጋና ይገባቸዋል። ከዚህ በፊት እንደሚታወቀው አንድ መረጃ ወደ ሚዲያ ሲመጣ ቶሎ ብለው ያንን መረጃ ይዘው መፖሰት የተለመደ ነበር። ይሁንና ግን ውስጥ ለውስጥ እየተጻጻፉ አንድ ታዋቂ አርቲስት ሞቷል፣ ነገር ግን ደግሞ ባካችሁ ማንነቱን አትግለጹ፣ ቤተሰብ ገና አልሰማም እያሉ ሲጻጻፉ እንደነበረ ለመመልከት ችለናል።
ሐዘኑ ለቤተሰብ ብቻ ሳይሆን እሱን ለሚያውቁት በሙሉ ከባድ ነው። ምክንያቱም ነፂ ቀላል ሰው አይደለም። ፊልም ስለሰራ ወይንም ቲያትር ስለተጫወተ ብቻ አይደለም። የሚናገራቸው ነገሮች፣ በየአጋጣሚው የሚያስተላልፋቸው መልእክቶች ሀገርን የሚጠቅሙ ወገንን የሚያበረታቱ ስለሆኑ ለዚህ ደግሞ ብዙዎች ምስጋና እያቀረቡለት ይገኛሉ። ስለዚህ ነፂን በቀላሉ መርሳት በጣም ከባድ ነው። በመንግስት በኩልም ቀደም ብዬ እንዳልኳችሁ የወጣው መግለጫ አለ፣ ያደረገው ስራ አለ። ሀገሩ ሁልጊዜ ስታስበው ትኖራለች። ስለዚህ የነፂ ሽኝት በቀላሉ ሊሆን አይገባም። በነቂስ ወጥተን የጀግና ሽኝት እናደርግለታለን ብዬ አምናለሁ። ምክንያቱም ነፂ አይከናችን ነው። የጀግና አሸኛኘት ልናደርግለት ይገባል። ለቤተሰቦቹ በድጋሜ መጽናናትን እንመኛለን። ለሱም ፈጣሪ ነፍሱን በገነት እያኖርልን። አድማጭ ተመልካቾቻችን በዚህ ዙሪያ ላይ አዳዲስ መረጃዎች ሲደርሱ ወደ እናንተ የምመለስ ይሆናል። እስከዛው ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ ለማለት እወዳለሁኝ። መልካም ቆይታ